ተመስገን ነው። እግዚአብሔር ይባርከው። ከዚህ በፊትም ይህን ቃል አምጥቶን ሁል ጊዜ ትዝ ይለኛል፣ ጽፌው ስለነበር አስታውሰዋለሁ። እግዚአብሔር በዚህ ቃል ይባርከናል። ስንቶች አሜን ትላላችሁ? አሜን። ወንድሜ ተመስገንን ወደዚህ ጠራዋለሁ። የተባረከ የእግዚአብሔር ባሪያ ነው። ምስክር ነኝ እኔ። ሁላችሁንም ሰላም እላችኋለሁ። እግዚአብሔር አምላካችን የተመሰገነ ይሁን። ከሁሉ አስቀድሜ ይህንን መድረክ ስላመቻቸልኝ እግዚአብሔርን አመሰግናለሁ። በመቀጠል የቤተክርስቲያን መጋቢዎቻችን እና ሽማግሌዎች ታንኪዩ ልላችሁ ፈልጋለሁ። እግዚአብሔር ይባርካችሁ። ሁላችንም ቆመን የእግዚአብሔርን ቃል እናነባለን። ለእግዚአብሔር ክብርና እንዲሁም ለቃሉ ክብር ሁላችሁም መጽሐፍ አስቴርን ትከፍቱና እናነባለን። ከዛ በኋላ ጸልየን እንቀመጣለን። መጽሐፍ አስቴር ምዕራፍ 3 ከቁጥር 13 አነብላችኋለሁ በጌታ በኢየሱስ ክርስቶስ ስም። በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ያጠፉና ይገሉ ዘንድ ይደመስሱም ዘንድ ምርኮአቸውንም የሚዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ተላኩ። ምዕራፍ 9 እንደ ቆምን ማለት ነው። ምዕራፍ 9 እናነባለን። ምዕራፍ 9 ቁጥር 1 ፓስተር ታነብልኛለህ? ፓስተር ቁጥር 1 ብቻ። በጌታ ስም አነባለሁ። አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ክብር ለእግዚአብሔር ይሁን። ነገሩ ምን ሆነ? ተገለበጠ። በሶስተኛ ምዕራፍ ቁጥር 13 ላይ ያነበብነው አይሁድ በ127 አገር ያሉ አይሁዶች ከሕፃናት እስከ አዋቂዎች፣ ሴቶች፣ ልጆች፣ ወንዶች አንድም ሳይቀር የሚያልቁበት፣ የሚደመሰሱበት፣ የሚሞቱበት ቀን ተቆጥሯል። በ12ኛ ወር በዓመቱ 12ኛ ወር ከወሩም ደግሞ በ13ኛ ቀን ወደ 9ኛ ምዕራፍ በሚመጣበት ጊዜ በተመሳሳይ ቀን ክብር ለእግዚአብሔር ይሁን። ተቃራኒ ነገር ነው የሆነው። ነገሩ ምን ሆነ? ተገለበጠ። ተገለበጠ ማለት ከላይ ያለው ወደ ታች፣ ከታች ያለው ወደ ላይ ወጣ ማለት ነው። ክብር ለእግዚአብሔር ይሁን። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ለአንተ ይሁን። በወሳኝ ሰዓት የምትደርስ ጌታ እናመሰግናለን። እግዚአብሔር ሆይ ተመስገን። ሰው ተስፋ በቆረጠ ጊዜ የምትደርስ መሞቻ ቀናቸውን እየቆጠሩ በተቀመጡበት በወሳኝ ሰዓት የምትደርስ ጌታ እናመሰግናለን። ክብር ለአንተ ይሁን። አሁኑ በቃሌ አስተምረን። የኔን ኃጢአት ይቅር በል፣ የወገኖቼን በደል ይቅር በል። ሰማያትን ክፈት እግዚአብሔር። እኔን ባሪያህን የሚገባውን መናገር እንድችል እርደኝ፣ አግዘኝ በጌታ በኢየሱስ ስም። ክብር ለእግዚአብሔር ይሁን። ሁለት ተቃራኒ ነገሮችን ነው ያየነው። የሞት አዋጅ ታወጀባቸው፣ ነገሩ ተገለበጠ፣ ወይም አዋጁ በሌላ አዋጅ ተሻረ። ሁለት ተቃራኒ ነገሮችን። ምዕራፍ 3 ለአይሁዶች የምን ቀን ነው? ለአይሁዶች የለቅሶ ምዕራፍ፣ የሐዘን ምዕራፍ፣ ማቅ የለበሱበት፣ አመድ የነሰነሱበት፣ የሚሞቱበትን ቀን መቁጠር የጀመሩበት ቀን ነው። የጀመሩበት ምዕራፍ ነው። 3ኛ ምዕራፍ ወደ መጨረሻዎቹ አካባቢ 9ኛ ምዕራፍ ላይ ስንሄድ የሚሞቱበትን ቀን እየቆጠሩ ማቅ ለብሰው መራራ ጩኸት እየጮሁ ባሉበት የሆነ ነገር ሆኗል። መሃል ላይ ግን የምናየው ምንድን ነው? ነገሩ ተገለበጠና
አይሁዶች ላይ ጠላቶች ሊሰለጥኑባቸው በነበረ በተመሳሳይ ቀኑም ወሩም ዝንፍ ሳይል ማለት ነው። በተመሳሳይ ቀን በአዳር ወር ከወሩም በ13ኛ ቀን አይሁዶች እንዲጠፉ በተወሰነበት በዛሽ ቀን በ9ኛው ምዕራፍ ላይ ምን ነገሩ ተገልብጦ አየን። አይሁዶች ጠላቶቻቸውን የሚጨርሱበት፣ የሚገድሉበት፣ የሚጨፈጭፉበት ቀን ሆኖ አየን ማለት ነው። ሁለት ተቃራኒ ነገር ሞት ታወጀባቸው፣ ነገሩ ተገለበጠ። ስለዚህ መሀል ላይ የሆነ ነገር ምንድን ነው? የሆነ ነገር አለ ማለት ነው። ክብር ለእግዚአብሔር ይሁን። የነገሮች መገልበጥ ዝም ብሎ አይሆንም። የነገሮች መገልበጥ ዝም ብሎ አይሆንም። አርጤክስስን በምንመለከትበት ጊዜ አርጤክስስ በ127 አገሮች የሚገዛ በጣም ታላቅ ታዋቂ ንጉሥ ነው። ከኢትዮጵያ እስከ ህንድ ድረስ 127 አገሮችን የሚያስተዳድር ማለት ነው በዘመኑ። እና በዚህ መጽሐፍ ውስጥ ትልቅ የእግዚአብሔር ስራ ተሰርቶ ነው የምናየው። እግዚአብሔር የሚል ስም ራሱ የለም። መጽሐፉ ተጀምሮ እስኪያልቅ እግዚአብሔር የሚል ስም የለም። እግዚአብሔር ግን አለ። ክብር ለእግዚአብሔር ይሁን። በስራ እየተገለጠ ታላቅ የእግዚአብሔር ስራ ከተሰራባቸው የመጽሐፍ ቅዱስ ክፍሎች ውስጥ ምንድን ነው? መጽሐፍ አስቴር አንዱ ነው። እግዚአብሔር የሚል ስም ሳይኖር ምናልባት አንዳንድ ሁኔታዎች ሲታዩ ቆም ብላችሁ ወደ ኋላ ሲታስቡ በነገራችሁ ላይ በሚሆነው ነገር ሁሉ ላይ ይሄስ እንዴት ነው? በዚህ ጉዳይ እግዚአብሔር እጅ አለ? እግዚአብሔር ከኔ ጋር አለ ወይ? በሚወጣበት በሚገባበት ሁሉ እግዚአብሔር አለ የሆነ እንድትጠራጠሩ የሚያደርግ ነገር አለ? እግዚአብሔር አለ። ክብር ለእግዚአብሔር ይሁን። ከነገሮች ብዛት ወይም በቃ ከአቅማችሁ በላይ በሚሆነው ችግር ወይም ምንም ሊሆን ይችላል። የጠላትን አዋጅ የሰማ ጆሮ ሊኖር ይችላል። ግን እግዚአብሔር አለ። የሌላ የሚመስላችሁ ሰዎች እግዚአብሔር አለ። አንዳንድ ጊዜ እግዚአብሔር ስሙ ሳይነሳ ስራውን ይሰራል። ክብር ለእግዚአብሔር ይሁን። በመጽሐፍ አስቴር ላይ ስም የለም፣ ግን ስራው አለ። እግዚአብሔር በስራው ተገልጦ ትልቅ ስራ ሰርቷል። ስለዚህ መጽሐፍ አስቴርን ከምዕራፍ 1 ጀምሮ እስከ 10ኛው ምዕራፍ ሁሉንም ነው የምንዳስሰው። ምናልባት እያነበብኩ መሄድ እንዳታስቡ፣ ዋና ዋና ሀሳቦችን እያነሳን ከመጽሐፍ አስቴር እግዚአብሔር ምን ሊሰጠን እንደፈለገ አብረን ከጌታ እንቀበላለን። ክብር ለእግዚአብሔር ይሁን። የሞት አዋጅ ታወጀ፣ ነገሩ ተገለበጠ። በዛ መሃል ምን ሆነ? ከዛ የሞት አዋጅ ሳይታወጅስ ከመጀመሪያዎቹ ምዕራፍ ጀምሮ ምን እየሆነ ነበረ? የሞት አዋጅ ሳይታወጅ እስከ ታወጀበት ጊዜ ድረስ የሞት አዋጅ ታውጆ ነገሩ እስከተገለበጠበት ጊዜ ድረስስ ምን ሲሆን ነበረ? ምን አይነት ስራ እግዚአብሔር ሲሰራ ነበረ? ከዛ በኋላ ነገሩ ከተገለበጠ በኋላስ ምን ሆነ? ምናልባት የሆነ ነገር ሀሳባችሁ ሌላ ጋር ሄደው እንዳይረሳችሁ መጨረሻ ላይ የምናገራትን ፖይንት ልንገራችሁ። በግፍ ለሚገፉ ሰዎች የከፍታ ዘመን ይመጣል። ክብር ለእግዚአብሔር ይሁን። በግፍ ለሚገፉ ሰዎች ክብር ለእግዚአብሔር ይሁን። አጠቃላይ የመልእክቱን ርዕስ አድርጌ የወሰድኩት እግዚአብሔር በወሳኝ ሰዓት ጣልቃ ይገባል የሚል ነው። ክብር ለእግዚአብሔር ይሁን። በወሳኝ ሰዓት እግዚአብሔር ምን ያደርጋል? ጣልቃ ይገባል። ጣልቃ መግባት ማለት አንድ ነገር እዚህ ያለ ሌላ ሁለተኛው መሀል ላይ የሆነ ነገር መግባት ማለት። ክብር ለእግዚአብሔር ይሁን። እግዚአብሔር በሞትና በሕይወት መካከል ጣልቃ ይገባል። በሞትና በሕይወት መካከል እግዚአብሔር ጣልቃ ሲገባ ሊሞት ያለው ወደ ሕይወት፣ ገዳይ ወደ ሞት ይሄዳል። ስለዚህ ይገለበጣል፣ ነገሩ ይገለበጣል። ስለዚህ እግዚአብሔር በመጽሐፍ አስቴር ምዕራፍ 1 እና 2 ላይ ትልቅ ስራ ሰርተዋል። አስቀድሞ እግዚአብሔር ለልጆቹ እንደሚጠነቀቅ ከዚህ እንማራለን። ትልቅ ስራ ሰርተዋል። ምዕራፍ 1 እና 2 ላይ እግዚአብሔር አስቀድሞ ለአይሁድ ጥንቃቄ ሲያደርግ እናያለን። ከሞት የሚያመጡበትን መንገድ ሲያዘጋጅ እናያለን። አርጤክስስ በ127 አገር ውስጥ ላሉ ለባለሟሎች፣ ለአለቆች፣ ለአገልጋዮች፣ ለታላላቅ ሰዎች ግብዣ ሲያደርግ ዝም ብሎ እንዳይመስላቸው። ክብር ለእግዚአብሔር ይሁን። እግዚአብሔር አስቀድሞ ለልጆቹ ይጠነቀቃል። በእናንተም ላይ ጠላት ከዓመት በኋላ ወይ ነገር ከሳምንት በኋላ ከወር በኋላ ሊሆን ይችላል የሆነ አዋጅ እንደሚያውጅባቸው እግዚአብሔር ካወቀ አስቀድሞ ይዘጋጃል። ክብር ለእግዚአብሔር ይሁን። ሁሉንም ስለሚያውቁ ማለት ነው። እዚህ አንደኛና ሁለተኛ ምዕራፍ ላይ እግዚአብሔር ምንድን ነው ያደረገው? ሁለት ትልልቅ ነገሮችን ሰርተዋል። ክብር ለእግዚአብሔር ይሁን። አንደኛው አስቴርን ወደ ንግሥትነት ማምጣት ነበር። ክብር ለእግዚአብሔር ይሁን። ከዛ ውጪ አይሁዶች ከሞት ሊያመልጡ አይችሉም። አስቴርን ወደ ንግሥትነት ለዛም በምርኮ አገር
የራሷ አገር እኮ አይደለም፣ በምርኮ በተወሰዱበት አገር፣ ለዛውም አባት እናት የሌላት ወላጅ አልባ ከዘመዷ ጋር ያደገች ከመርዶክዮስ ጋር። እግዚአብሔር ካለ ሃሌሉያ ከእናንተ ጋር እግዚአብሔር ይኑር እንጂ እግዚአብሔር ከእናንተ ጋር አብሮ ይውጣ ይግባ እንጂ አብሮ ይዋል ይደር እንጂ ለሌላ ነገር አትጨነቁ። ክብር ለእግዚአብሔር ይሁን። እግዚአብሔር አስቴርን ወደ ንግሥትነት አመጣ። ሁለተኛው ነጥብ ምንድን ነው ያደረገው? መርዶክዮስ ንጉሡን አርጤክስስን ከሞት እንዲያድን አደረጋና ዝም አለ። ክብር ለእግዚአብሔር ይሁን። ይሄ የእግዚአብሔር ዓላማ ነው። ካልሆነ በአይሁድ ላይ የአይሁድ ጠላቶች ሞትን እንደሚያውጁ በሶስተኛ ምዕራፍ ላይ ሞትን እንደሚያውጁ እግዚአብሔር አስቀድሞ ያውቃል። ስለዚህ አስቴርን ወደ ንግሥትነት አመጣ። ከዛ በኋላ መርዶክዮስ ንጉሡን ከሞት እንዲያድን አደረገና በታሪክ መጽሐፍ ተጽፎ ተቀመጠ። ክብር ለእግዚአብሔር ይሁን። መጽሐፉን እያነበብን ከሄድን ጊዜ አይበቃም ብዬ ነው፣ ይቅርታ። ምዕራፍ 1 እና 2 ይህንን ነው የሚያሳየው። ንግሥትነት ወደ ንግሥትነት አስቴርን ሲያመጣ ምንድን ነው? እንዴት አድርጎ ነው ያመጣው? የእግዚአብሔር ጥበብ፣ የእግዚአብሔር ስልት፣ የእግዚአብሔር አሰራር ይለያል። ክብር ለእግዚአብሔር ነው። ንጉሡ ዝም ብሎ አይደለም ግብዣ ሊያደርገ ያሰበው። ክብሩን፣ ዝናውን፣ ባለጠግነቱን እያሳያቸው ከ127 አገር የተጠሩ ሰዎችን 180 ቀን ሙሉ የፈጀ ቱር ነው የተደረገው። 180 ቀን ማለት 6 ወር ማለት ነው። የሀብቱን ብዛት መገመት ትችላለች። 6 ወር በዚህ ልቡ ሞቅ አለ፣ ከፍ አለ። በቃ የኔ ዝና በምድር ሁሉ ታወቃል። ግን አንድ ነገር ቀርቷል ብሎ አሰበ። ሀብቴን ብቻ አይደለም ንግሥቲቱም ትመጣና እነዚህ ሰዎች ማየት ያለባቸዋል። ወይን ጠጅ ጠጥቶ ደስ ባለ ጊዜ ንግሥቲቱ እንድትመጣ ለማድረግ አሰበ። ይሄም ከእግዚአብሔር ነው። ልብ ብላቸዋል። ምክንያቱም አስቴር እምቢ እንደምትል ያውቃል እግዚአብሔር አስቀድሞ ማለት ነው። አይ እንደው እግዚአብሔር ራሱ መጥቶ እንዲህ አድርግ ያለ ነው የሚመስለኝ። አልተጻፈም፣ ይቅርታ አድርጎልኝ እና እስቲ ይሄ የሀብት ብዛት ይህ ሁሉ ታይቷል። 180 ቀን ሁሉ እነዚህ ሰዎች እያዩ እያደናነቁ አሁን አንድ ነገር ብቻ ቀርቷልና ንግሥቲቱን ትምጣና የንግሥቲቱን ውበት መልከ መልካምነት ይዩ ምናምን ብሎ እግዚአብሔር ያማከረ ይመስለኛል። ምክንያቱም ስራውን በምንመለከትበት ጊዜ ኦኬ ብሎ አገልጋዮችን ስልክ እምቢ አላቸው። ክብር ለእግዚአብሔር ይሁን። በዚህ ጊዜ ነው ለአስቴር ትልቅ በር የተከፈተው። ክብር ለእግዚአብሔር ይሁን። እምቢ በሚሉ ሰዎችን ስራችሁን አንዳንዴ እግዚአብሔር ይሰራል። እምቢ በሚሉ ሰዎች፣ አመፀኞችን እየተጠቀማ ስራችሁን ለእናንተ የተዘጋውን በር እግዚአብሔር ይከፍታል። ክብር ለእግዚአብሔር ይሁን። ንግሥቱ አስቴር ማለት ንግሥት ከመሆኗ በፊት አስቴር የምትመጣበት በር ተከፈተ። ከዛ እሱ ብቻ አይደለም። አይ እኛ ጋር ጥሩ ሀሳብ አለ ያለው። ምን አይነት ሀሳብ? አይ አስቀድሞ እምቢ ካለሽ በኋላ ሰዎችን ሰበሰባቸው። የዘመኑን ነገር የሚያውቁ ሰዎችን ሰበሰባቸው። ሲሰበስባቸው እዚህ ጋር ማስቀመጥ አለብኝ እና ሰበሰባቸውና ምን ብንሆን ይሻላል? እኔ ቤት ችግር ካሉ ምንድን ነው ችግሩ? አረ ንግሥቲቱ የእሷን መልከ መልካምነት እንዲታይ ሰዎች ሁሉ እንዲያዩ አስቤ አገልጋዮች ልኬ እምቢ አለች። አንተ ብቻ እኛ ሁላችንም ተዋርደናል። 127 አገር ይሄ ዝና ሲወጣ እኛ ሁላችንም ነን የተዋረድ ነው። ስለዚህ ንግሥትነቷ ከእሷ ላይ ይነሳ። አንድ ቁጥር ክብር ለእግዚአብሔር ይሁን። ንግሥትነቷ ከእሷ ላይ ይነሳ። በዛን ጊዜ በር እየተከፈተ ነው ለአስቴር። ንግሥትነቷ ከእሷ ላይ ይነሳ። ሌላም ደግሞ ቁጥር 2 ከእሷ ለተሻለችው ለሌላ ሰው ይሰጥ። እግዚአብሔር የንጉሡ ልብ ወደ አስቴር እንዲፈስ። እስቲ ፓስተር ዳግም መጽሐፈ ምሳሌ 21ን ታነባለህ ከይቅርታ ጋር። መጽሐፈ ምሳሌ ምዕራፍ 21 ከቁጥር 1 ይመስለኛል። ጽድቅንና ምሕረትን የሚከተል ሕይወትንና ጽድቅን ክብርን ያገኛል። ቁጥር 1 ኦኬ፣ ቼክ ላድርግ። የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ወደ ወደደውም ያዘነብላል። ክብር ለእግዚአብሔር። የንጉሥ ልብ እንደ ፈሳሽ ውሃ በእግዚአብሔር እጅ ነው።
እሱ ወደሚፈልግበት አቅጣጫ እንዲዘነብል እንዲፈስ ያደርጋል። የንጉሥን አርጤክስስ ልብ ወደ አስቴር እንዲፈስ እያደረገ መንገድ እየከፈተ ነው። ገብቷቸዋል። ግብዣው ሲዘጋጅ አስቴር እንድትመራ ስትጠራ እምቢ ስትል ይሄ ሁሉ ለአስቴር ወደ ንግሥትነት የምትመጣበት መንገድ ነው። አስቴር ወደ ንግሥትነት ባትመጣ ኖሮ መርዶክዮስን ንጉሡን ከሞት አዲኖ ያ በታሪክ መጽሐፍ ተጽፈው ባይቀመጥ ኖሮ አይሁድ ከሞት የሚያመልጡበት ምንም መንገድ የለም። እግዚአብሔር ግን አስቀድሞ ስለሚያውቅ ነው ይህንን ያዘጋጀው። ክብር ለእግዚአብሔር ይሁን። ወደ ንግሥትነት ለማምጣት ደግሞ ምንድን ነው የሆነው? ከ127 አገሮች አንድ አስቴር ወደ ንግሥትነት እንድትመጣ እግዚአብሔር አውቃለሁ አስቀድሞ። ግን ከ127 አገሮች ሁሉ መልከ መልካም የሆኑ ደናግል ሴቶች ተሰብስበው ወደ ሱሳ እንዲሰበሰቡ ጥሪ ቀረበ። ተሰበሰቡ። በቁጥሩ አይታወቅም። እጅግ ብዙ ናቸው። ልብ ብላችሁ አዳምጡ። እጅግ ብዙ ናቸው። ንግሥት የምትሆነው ግን አንድ እግዚአብሔር ኦልሬዲ አስቀድሞ ወስኗል። እና ለዛም ነው መንገድ እያስተካከለ ያለው። እግዚአብሔር አስቀድሞ ስለ ልጆቹ ስለ ቃል ኪዳን ሕዝብ ይጠነቀቃል። አስቀድሞ ምን ሊሆን ከዓመት በኋላ በእኛ ላይ ጠላት የሚያሴርብን ሴራ ምንድን ነው? ያ ቃል አስቀድሞ። ስለዚህ ከዛ የምናመልጥበትን ምንድንበትን እኔ ትዝ ይለኛል 2015 ላይ ልክ ከስራ ሄጄ ሻወር ወስጄ ቶሎ ብዬ ቸርች ኢክሊፕስ ላይ ያለን ይመስለኛል። አርብ ቀኑ 27 ነው ጥቅምት። ልክ እየቸኮሉ ጊታሬን ይዤ ወደ ቸርች ሲመጣ ከቤት ከወጣው በ5 ደቂቃ እና በ4 ደቂቃ መካከል ከፍተኛ የመኪና አደጋ ደርሶብኝ ብዙዎቻችሁ ታውቃላችሁ። እግዚአብሔር ያውቅ ነበር። ስለዚህ እኔ ከዛ መኪና ውስጥ አሁን በመኪና ውስጥ እያለው መኪና መንደድ የጀመረው ማለት ነው። ክብር ለእግዚአብሔር ነው። አስቀድሞ እግዚአብሔር ተጠንቅቆልኝ ነበር። ምንም ሳልሆን ወጣው። ክብር ለእግዚአብሔር ይሁን። አስቀድሞ እግዚአብሔር ጠላት በዛ ሰዓት እግዚአብሔር ባይደርስልኝ መልአኩን ልኮ ባያድነኝ መትረፍ የሚችልበት ሁኔታ አልነበረም። ክብር ለእግዚአብሔር ይሁን። እግዚአብሔር አስቀድሞ ይጠነቀቃል። እነዚህ ሴቶች ሁሉ ተሰበሰቡ። ከዛ 6 ወር ሙሉ በከርቤ ዘይት እየታሹ 6 ወር እንደገና በጣፋጭ ሽቱ እየታሹ እግዚአብሔር እንደው አንዳንዴ ፓስተር የሚናገረው ንግግር አለ። እግዚአብሔር ቁጭ ብሎ እየሳቃ ያለ ይመስለኛል። ፓስተር ይህንን አስተካክለው አሳምሮ መናገር የሚችለው እና ይታሻሉ። እነዚህ ሴቶች 100 ሺህ እንበላቸው በከርቤ ዘይት ይታሻሉ፣ በጣፋጭ ሽቱ ይታሻሉ። አንዲትን አስቴርን ወደ ንግሥትነት ለማምጣት ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አስቀድመው ለልጆቹ ይጠነቀቃል። እየታሹ ዓመት ሙሉ አይገርማችሁ? ዓመት ሙሉ 6 ሲደመር 6 ስንት ነው? 12። ስለዚህ 1 ዓመት ማለት አንዲቷን አስቴርን ወደ ንግሥትነት ለማምጣት ነው። ይሄ ሁሉ ሲታሹ ይታል። ክብር ለእግዚአብሔር ይሁን። እንደውም ፈገግ እንድትሉ አንድ ገጠመኝ ልንገራችሁና የአቶ ብርሃኑ ገጠመኝ አይደለም፣ ይሄ ሌላ ነው። ባለፈው ጊዜ ብያችሁ ነበር እና ዓመተ ምሕረቱም 97 ነው። 97 ዓመተ ምሕረት እኔ በመምህርነት የተመደብኩበት ቦታ ትንሽ ራቅ ይላል ካለሁበት ተወልጄ ካደግኩበት። ስለዚህ እዛ መኖር ጀምረናል ማለት ነው። ባለቤቴንም ልጆቼንም ይዤ እዛ መኖር ጀምረናል። ከዛ በዊኬንድ አንዳንድ ጊዜ እመጣለሁ ፋሚሊ ለመጠየቅ ወይ ቸርች ላይ አገልግሎት ሲኖር። ከዛ መጥቼ እየሰማችሁ ነው? እሺ። መጥቼ ሰፈር እንደደረስ አንድ ወንድም ሄይ ተመስገን ቲቸር ተመስገን አለ። ሰላም አሉ። በቃ አንተ በሚታስተምሪበት ትምህርት ቤት እጮኛ አለች፣ ማን ትባላለች አልኩት። ስሟ ታገሰች ይባላል። እንደዚህ እንደውም የእሷን ክላስ ሁሉ ገብታ ሲታስተምር በቃ ጎበዝ ተማሪ ነው ምናምን እኔ ደስ ብሎኛል። ታንኪዩ በጣም አመሰግናለሁ። አንተንም እግዚአብሔር ለዚህ ደረጃ ስላበቃ በጣም አመሰግናለሁ ብዬ ተለያያል። ግን እኔ ያላወቅኳትም ልጅቷን እኔ ማወቅ አለብኝ ብዬ አሰብኩኝ። ምክንያቱም በተማሪ ፊት ስንቆም አስተማሪዎች ያውቃሉ። ምናልባት ኢዮብ አለ የሚያውቀው አስተማሪ፣ ወንድማችን አቤ አለ የዋቸሞ ዩኒቨርሲቲ ሌክቸረር እና ያውቃል። ተማሪ ብዙ አይነት ባህሪ ያላቸው ከብዙ አይነት ባክግራውንድ የመጡ ተማሪዎችን ትዕግስትን ይጠይቃል። አንዳንዴ የሆነ የመበሳጫት አይነት ነገር ሊፈጠር ይችላል። ስለዚህ እኔ መጠንቀቅ አለብኝ ብዬ ለሌላ ነገር ሳይሆን ማወቅ አለብኝ ብዬ ቢያስብ
በሲስተም ለማወቅ ቢፈልግ የለም አልቻልኩምና አንድ ዘዴ ፈጠርኩኝ። ኦልሬዲ ተዋውቀናል እኮ ከተማሪዎች ጋር ኦልሬዲ መስከረም ላይ ተዋውቀናል። ዛሬ እንዲህ አዲስ እንደው ብዙ ጊዜ ጥያቄ ለመጠየቅ ስማችሁን ማወቅ ፈልጋለሁ ብዬ ለዛ አይደለም ፐርበዝ ታገሰችን ለማወቅ ዓላማዬ ታገሰችን ማወቅ እንጂ ከነሱ ጋር ካጠቃላይ በቁጥሩ ወደ 85 የሚሆኑ በጣም ጥቅጥቅ ያለ አሁን እንደዚህ ብዬ አስተባቢ መጠየቅ ጀመርኩኝ። እስከነ አያታቸው ስምሽ እያሉ ወንድም ሴትም ሳይቀር ማለት ነው 85 ተማሪዎችን ማንን ለማግኘት ታገሰችን እና ሲጠይቅ አጋጣሚ ሆኖ በመጀመሪያ ረድፍ መሀል ላይ ታገኘች። እንዴት ሆኜ ላቁም? እንዴት ሆኜ ላቁም? ሶኬ ብዬ በውስጤ ሳላስነቃ ሊጨርስ ብዬ እያል ፍጥነት ጨመርኩኝ። ፍጥነት ጨመርኩኝ። ከዛ 45 ደቂቃ ሙሉጭ ታገሰችን ብቻ ለማወቅ ማለት ነው። እና በኋላ እንግዲህ ያው አወቅኳት። ለጥንቃቄ ነው ለሌላ ነገር አይደለም። እና ደግሞ የባለቤት ቤተሰብ የሚሆን ወንድም ነው እጮኛ ያለ። ስለዚህ ምንም አይነት የሆነ መጥፎ ባክግራውንድ እንትን እንዲል አልፈልግም። በተማሪ ፊት ሲቆም ብዙ ነገር ጥንቃቄ ያስፈልጋል። በኋላ ታገሰችን አወቅኳት። ግን 45 ደቂቃ ተበላ። 45 ደቂቃ ስንት ፖርሽን የሚገፋበት ደግነቱ ከዛ ፊት በደንብ ነው ወደፊት ገፋ አድርጌ ነው የሚጠብቀው። እና እግዚአብሔር ይመስገን በስራ አልታማም። እና አንድ አስቴርን ወደ ንግስትና ለማምጣት 10,000 እንበለው ወይ 100,000 እየታሹ ከዛ መጨረሻ ላይ የአስቴር ተራ በ7ኛው ዓመት ነው ተራ የደረሰው። ንጉሱ በነገሰ በ7ኛው ዓመት ገባች። እግዚአብሔር ሞገስ ሰጣ። ንግስት ሆነች። ክብር ለእግዚአብሔር ይሁን። ይሄ አንዱ መንገድ ነው። መርዶክዮስን ትልቅ ስራ ማሰራት ሌላኛው መንገድ ነው። ክብር ለእግዚአብሔር። እንደዚህ አሰርተው ምዕራፍ 1 እና 2 በዚህ ጨርሰን ወደ ምዕራፍ 3 በምንመጣበት ጊዜ ሞት ታወጀባቸው። የሞት አዋጅ ሲታወጅባቸው አይሁዶች ምን ያደረጉ? በቀጣይ ምዕራፍ ላይ ምንድን ነው ያደረጉት? ጾምና ጸሎት። ክብር ለእግዚአብሔር ነው። የሆነ አስደንጋጭ ወሬ ሲሰሙ ዝም ብላችሁ አታልቅሱ። ጾምና ጸሎት። ክብር ለእግዚአብሔር ነው። ጾምና ጸሎት። ከጾምና ከጸሎት በኋላ ደግሞ አስቴር ወደ ንጉሱ ገባች። ይሄ ጾምና ጸሎት 3 ቀንና 3 ሌሊት ሳይበሉ ሳይጠጡ የያዙት ጾም ለአስቴር ሞገስ ሰጣት። ወደ ንጉሱ ስትገባ የወርቁን ዘንግ አነሳላት። ገባች፣ ችግሯን ነገረች። ክብር ለእግዚአብሔር ነው። መከራ ሲገጥማቸው ተስፋ አስቆራጭ ዜና ከጠላት የሞት ዜና አስደንጋጭ ምንም አይነት ሲሰሙ ወደ ጾም ወደ ጸሎት። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ደቀ መዛሙርት ይህንን ለምንድን ነው እኛ ማውጣት ያልቻልነው ብለው ሲጠይቁ ይሄማ በጾምና ጸሎት ካልሆነም አይቻልም፣ አይወጣም። ጾምና ጸሎት ምን ያህል አስፈላጊነት እንደሆነ በጾም በጸሎት አስቴር ሞገስ አገኘች። ክብር ለእግዚአብሔር ነው። በነገስታት ፊት ሞገስ ይሰጣል። ጾምና ጸሎት በነገስታት አስቀድሞ በእግዚአብሔር ፊት ሞገስ ያሳያል። ከዛ ወደ ነገስታት ፊት ስንገባ ሞገስ። ክብር ለእግዚአብሔር ይሁን። ወደ ምዕራፍ 6 ደርሰናል ማለት ነው። ሳናውቀው ወደ ምዕራፍ 6 ደርሰናል። 4 ምዕራፍ ብቻ ነው የሚቀረው እየጨረስን ነው። እና ምዕራፍ 6 ላይ ምንድን ነው የሆነው? ንጉሱ መርዶክዮስን ያከበረበት ምዕራፍ ነው። ተረስቶ ነበር ንጉሱ ማለት መርዶክዮስ ከሞት ያዳነው መርዶክዮስ፣ የከበረው ሃማ። አንዳንዴ ተቃራኒ ነገር ሲሆን ታያላችሁ አይደል? ንጉሱን ከሞት ያዳነው ያስጣለው ማን ነው? ገበታና ታራ በንጉሱ አርጤክስስ ላይ እጃቸውን ሲያነሱ ማን ነው ከሞት እንዲድን ያደረገው? መርዶክዮስ ነው። መርዶክዮስ ለአስቴር ሲነግራት አስቴር ደግሞ እንደው የሆነ ነገር አግኝቻለሁ ብለው በራሱ አይደለም በመርዶክዮስ ስም፣ ክብር ለእግዚአብሔር ነው። በመርዶክዮስ ስም ለማን ነገረችው? ለንጉሱ አርጤክስስ።
ተመረመረ፣ እውነት ሆኖ ተገኘ። ተገደሉ ሁለቱም። ይሄ በታሪክ መጽሐፍ ተጽፎ ተቀመጠ እንጂ ከዛ በኋላ ንጉሱ ሐማን አከበረ። አልገባኝም። ምናልባት የምትጠቁት አልገባኝም። እኔ ማክበር የነበረበት መርዶክዮስ ነው ብዬ ነው የሚያምነው። በዛ ሰዓት ንጉሱን ከሞት ታደገ። ደግነቱ እግዚአብሔር አዋቂ ነውና በታሪክ መጽሐፍ ጽፋቸው አስቀምጠዋል። ተጽፎ ተገኘ። ከዛ ንጉሱን አርጤክስስን አስቴር ወደ ንጉሱ ገብታ ሞገስ ካገኘሽ በኋላ ምንድነው ችግርሽ ብሎ ንጉሱ በጠይቃት ጊዜ ነገ ወደ አዘጋጀሁላችሁ ግብዣ አንተና ሐማ ትወጣላችሁ ብላ ነገረችው። ተስማሙ በዛ ጉዳይ ላይ። ከዛ ሐማ ሲወጣ እንደገና መርዶክዮስ አሁንም ባለመናወጥ ክብር ለእግዚአብሔር ይሁን፣ ጉልበቴ አይንበረከክም፣ ለሐማ ጉልበቴ አይንበረከክም። ጉልበት ሁሉ የሚንበረከክለት አንድ ሰማይ ላይ አለ። ክብር ለእግዚአብሔር ይሁን፣ እግዚአብሔር አለ። ባለፈው ሳምንት ፓስተር ሲናገር አይ ስብከቴን እየሰረቀ ነው እያልኩት አልተናገርኩም። በውስጤ ብዙ ነገስታት አሉ፣ ብዙ ጌቶች አሉ። ለምሳሌ አርጤክስስ የወሰነውን ውሳኔ ማንም መሻር አይችልም። ይግባኝ የለው የመጨረሻ ውሳኔ። ነገር ግን በጌታ ለምታመኑት ይግባኝ ሰሚ አለ። ክብር ለእግዚአብሔር ይሁን። የዓለም መንግስታት ተሰብስበው በእናንተ ላይ የፈለገ ነገር ቢያውጁባችሁ ይግባኝ ሰሚ ጌታ። ፓስተር ደጋግሞ ይናገር ነበር። የጌቶች ጌታ የነገስታት ንጉሥ አለ በሰማይ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምዕራፍ 6 ላይ በምንወጣበት ጊዜ ይሄ ሁሉ ታሪክ ከተሰራ በኋላ መርዶክዮስ ተረስቶ ነበር። ልክ ሐማ ከዛ ሲወጣ ባለመናወጥ የተቀመጠውን መርዶክዮስን አይቶ ተናደደ፣ ተበሳጨ። እንደውም አስቴር እኔንና ንጉሱን ብቻ ጠርታ ነገ እንዲህ አይነት የከበረ ግብዣ አላወቀም። ድንቄም ከበረሽ ነው የሚባለው የከበረ ኦኬ። ከዛ ሚስቱና ወዳጆቹ እኛ ጋር መፍትሄ አለ። ምንድን ነው መፍትሄያቸው? ይህ ሐማ ይሰቀል፣ ነገ ጠዋት ይሰቀል። 50 ግንድ አዘጋጅ፣ አስተከለ። እግዚአብሔር በወሳኝ ሰዓት ምን ይሆናል አሉ? ጣልቃ ይገባል። ርዕሱን እንዳትረሱ። እግዚአብሔር በወሳኝ ሰዓት በወሳኝ ጊዜ ጣልቃ ይገባል። ወንድም ሊደርስ በማይችልበት፣ እህት ልትደርስ፣ ባል ለሚስት፣ ሚስት ለባል ሊደርሱ በማይችሉበት በወሳኝ ሰዓት እግዚአብሔር ከሶስተኛ ሰማይ ይደርሳል። ክብር ለእግዚአብሔር ይሁን። ሶስተኛ ሰማይ የእግዚአብሔር ዙፋን መኖሪያ ሶስተኛ ሰማይ ነው። ሁለተኛ ሰማይ ላይ ለምሳሌ ከዋክብት አሉ፣ ጋላክሲዎች። ፓስተር በደንብ እሱን ያብራራልና ስለ ጋላክሲ ብዛት፣ ስለ ሚልክ ዌይ፣ ስለ ስታርስ ብዙ ይናገራልና እግዚአብሔር ከሶስተኛ ሰማይ ከተፋ አለ። መርዶክዮስ እንደ ነገ ሊሰቀል ማለት ምን አደረገ? እንዳተኛ አለ አርጤክስስን እንቅልፍ ነሳ። ቢገላበጥ የለም እንቅልፍ የለም። ምንድን ከዛ እግዚአብሔር ነው ጥቆማ የሚሰጠው፣ ሌላ ሰው እንዳይመስላችሁ። የተረሳ ሰው አለ እዛ ጋር የታሪክ መዛግብት አንብበ። ክብር ለእግዚአብሔር። የተረሳ ሰው አለ። እስቲ የታሪክ መዛግብት አምጡልኝ፣ አመጡለት። ሲያነብ መርዶክዮስ እሱን ለካስ ከሞት አድኗል፣ ተጽፎ ተገኘ። ለዚህ ሰው ታዲያ ምን ተደረገ? አረ ምንም። የተረሳ ሰው መልካም አድርጎ የተረሳ ሰው ዘመን ይመጣል። ክብር ለእግዚአብሔር ይሁን። ከዛ ምን ይሆናል? አዳራሽ ውስጥ ማን አለ? ሐማን ሊያሰቅል መጥቷል። ስለዚህ በሐማ ማሰቀልና አለማሰቀል መካከል ትንሽ በሰዓታት ልዩነት ነው የቀረው። ነጋ። ታሪክ መዛግብትን ሲያነብ መርዶክዮስ መልካም አድርጎለት ተገኘ። በአዳራሹ ላይ ማን አለ? አይ ሐማ አለ፣ መርዶክዮስን ሊያሰቅል መጥቷል። ጥሩት፣ ተጠራ፣ መጣ። ንጉሱ ሊያከብረው ለሚወደው ምን ይደረግለት? በቃ እየተነፋ ነው የሄደው ይመስለኛል ሰውነቱ። ምክንያቱም ከኔ በላይ ማንን ይወዳል ብሎ አስቧል በራሱ ማለት ነው። አክብሮት አለ። እንደው በንጉሱ በር ያሉ ባሪያዎች እንዲሰግዱለት አድርገዋል። ስለዚህ በራሱ ተመካ። ትዕቢት ኩሩ መንፈስን ጥፋትን፣ ትዕቢትን ውድቀትን፣ ኩሩ መንፈስን ጥፋትን ትቀድማለች። ጥፋት ሊመጣ ካለ ኩራት አስቀድሞ ይመጣል። ምናልባት ትዕቢት ውስጥ የሚገቡበት አጋጣሚ ካለ
መርምሩ። ከዛ በኋላ የሚመጣው እንደ ውድቀት ነው። ስለዚህ ከኔ በላይ ማን አለ? እንደውም ንጉሱ በዚያን ጊዜ ከአንተ ውጪ ንጉሱ ሊያከብር ብሎ ቢናገር ኖሮ ይሄን ሁሉ አይናገርም። የንጉስ ፈረስ ይምጣ እኔ ነኝ ብሎ ነው። ለራስ ሲጎርሱ ምንድን ነው ይባላል? የንጉሱ ፈረስ ይምጣ፣ የንጉስን ልብስ ይልበስ፣ እኔ ነኝ እያለ ነው። ግን እግዚአብሔር ያያለት ሌላ የተረሰሰው እሱ ከሞተ አድኖ የተረሰሰው እግዚአብሔር ስለሆነ ያቺ ታሪክ ተጽፋለች። ክብር ለእግዚአብሔር ነው። ብዙ ጊዜ እኔ አንድ የሆነ መስራበት ቦታ ላይ ይቅርታ አድርጉልኝና እያወራን እንሄዳለን። ብዙ ጊዜ ዩአር ሃርድ ወርከር ምናምን ታንክ ዩ ይላል፣ አፕሪሼት ያደርጋሉ ሌሎች። አብሮኝ የሚሰሩ እምርቪል ላይ ለረጅም ጊዜ የሰራሁባት መስሪያ ቤት አለች እና ሁሉ ጊዜ አፕሪሼት ያደርጋሉ። ግን በየወሩ ስብሰባ አለ። መንዝሊ ኢምፕሎይ ተብሎ የሚሻለመው ሌላ ሰው ነው። እንዴ እኔ ሁሉም ሰው እኔን አፕሪሼት ያደርገኛል። መንዝሊ ኢምፕሎይ ተብሎ የሚሻለመው ሌላ። እንዴ ይሄ እንዴት ያለ ውስጤ ላይ እየተሰማኝ የሚሰሩ ሰዎች እኮ አይደሉም እኔ የሚያውቃቸው ሁሉ ጊዜ በርታ ይሉኛል። ሃርድ ወርከር ሃርድ ወርከር ይፍለቅ ነው እና ሁሉ ጊዜ መንዝሊ ኢምፕሎይ ተብሎ ስሜ ከተጠራ የለም ስሜ ከተጠራ ብዬ የለም የእግዚአብሔር ጊዜ ይመጣል ብዬ ተውኩኝ። ከዛ አንድ ቀን እግዚአብሔር ራሱ መጣ። ክብር ለእግዚአብሔር ይሁን። እግዚአብሔር የሚመጣው በሰው በኩል አይደል? በአመት አንድ ጊዜ በሁለት ጊዜ የሚመጣው ቢልዲንጉ አውነር ቢዝነሱንም ራን የሚያደርገው በአሜሪካ ብዙ እንትኖች አሉትና መጣ። ሲመጣ እኔ ሱፍ ለብሼ ያለው ምናምን እና ድንግጥ አለና ከዛ ፊት አውቀዋለሁ። በሌላ ዲፓርትሜንት ሲሰራ ማለት ያውቀኛል። ግን ተቀየርኩበት። አመሰግን ታንኪዩ በቃ እንዲህ ፈርስት ኢምፕሬሽን በቃ አሳምርኋል ምናምን ታንኪዩ ብዙ አወራኝና ጠየቀኝ። ብዙ ነገሮች ነገርኩት። ለማሳጠር ነው ሄደ። ብዙ ነገር አውርተናል። ጊዜያችን ለመጠቀም ሄደ። ተመልሶ ሄደና ከዛ እኔ ቤት ሄጄ ኦልሬዲ ተኝቻለሁ። 9 o'clock ላይ ደውሎልኛል። ራሱ ሚሴጅ ትቶልኛል። ሚኪ ጋር ሂድና እስቲ አንዳንድ ነገሮችን አስተካክለንልሃል ሲል ከዛ ታንክ ሎርድ ብዬ ሄድኩኝ። ሚኪ ማለት ኢዲ ኤክስኪዩቲቭ ዳይሬክተር የምትባለው አለቃ፣ የማኔጅመንቱ አለቃ። ሄድኩኝ። ሲሄድ እሷ ደግሞ ወደ ኤችአር መራችኝ። ሲሄድ ኤችአር ሄድኩኝ። እሺ ምን አዲስ ነገር አለ? አይ አዲስ ነገር አለ፣ አይዞህ። ድሮም ያላሉኝ ማለት ነው። እግዚአብሔር ቀን ሲያመጣ አይዞህ አዲስ ነገር አለ ለአንተ ዛሬ። ምንድነው አዲስ? ሰርፕራይዝ አለ። ምንድነው ሰርፕራይዝ? በዛ ፖዚሽን መስራት ከጀመርኩ ወደ 6 ወር ምናምን ሆኖኛል እና በመጀመሪያው ፔይ ሬት ነው የሚሰራው። ከዛ በዛን ጊዜ ሲያገኝ በነበረው በአንድ ቀን ብር እዛ 50 ሳንቲም ወይ 1 ብር ምናምን ነው በአመት የሚጨምሩት። $6 ጨምረው ክብር ለእግዚአብሔር ነው። በዛች በሚከፈለን እኔ ትልቅ ነው ብዬ አይደለም፣ የእግዚአብሔርን አሰራር ነው የምነግራቸው። ገብቷቸዋል? በሰዎች ነው የምትረሱ ካላችሁ እግዚአብሔር አንድ ቀን አለ። እግዚአብሔር ያስታውሳቸዋል። $6 ጨምሮ እሱ ብቻ አይደለም ከ6 ወር ጀምሮ ወደዛ ቦታ ከመጣሁበት ጊዜ ጀምሮ ያለውን ባክፔይ ጭምር ቼክስ ጭምር ሰጥተው ከዛሬ ጀምሮ በዚህ ተተክሎኛል። ታንክ ዩ ሎርድ ብዬ አመሰግናለሁ ብዬ ወጣ። ክብር ለእግዚአብሔር። መንዝሊ ኢምፕሎይ ተብለው ሪኮግኒሽን ነው እንጂ ብዙም እኮ የለም። ፍሪ ሚል ቲኬት ነው የሚሰጣቸው። እግዚአብሔር ግን ብዙ ነገር አደረገልኝ። ክብር ለእግዚአብሔር ነው። ጊዜ ሲመጣ ስለዚህ መርዶክዮስ ታሰበ። በል ተነስተ ሂድና አይሁዳዊ መርዶክዮስ የተናገርከው አንድ ነገር ሳይቀር አድርግለት። በቃ ደነገጠ። ፈረስ ይዘህ ሂድ፣ ልብስ ይዘህ ሂድ፣ ሁሉንም ነገር። ከዛ ፈረስ ይዞ ክቡር መርዶክዮስ ያለ ይመስለኛል። ምን አልተጻፈም። እባክህ እኔ እንዳሰብኩት አልሆነም፣ ነገሩ ተቀይሯል፣ ነገር ተገልብጠዋል፣ ና በፈረስ ላይ ትቀመጣለህ።
ለአንተ ቀን ወጥቷል ያለ ይመስለኛል። ክብር ለእግዚአብሔር ይሁን። በፈረስ ላይ አስቀምጦ አዞራ ከተማውን ሱሳው ንጉሥ ሊያከብር ያየ ሰው ሁሉ የደነገጠ ይመስለኛል። እንዴት ነው መርዶክዮስ እዛ ተቀምጦ ሃማ በእግሩ የሚሄደው? ባሪያዎች ሁሉ የሚሰግዱለት። እግዚአብሔር ቀን ሲያመጣ ምን ይኮናል? ክብር ለእግዚአብሔር ይሁን። ከዛ በኋላ 7ኛ ምዕራፍ ላይ አስቴር ወደ ጠራችው ግብዣ ሄዱ። ከዛ በፊት ሃማ ቤቱ አዝኖ ከገባ በኋላ ለወዳጆቹና ለሚስቱ ይህንን ነገር ሲናገር በፊቱ መውደቅ የጀመርህለት ያ ሰውዬ አደገኛ ነው፣ አይሁዳዊ ከሆነ አታሸንፈው ማለች። ክብር ለእግዚአብሔር። ያ በፊቱ መውደቅ የጀመርህለት መርዶክዮስ አይሁዳዊ ከሆነ አታሸንፈው። ልክ እሷ እንዳለችው ያንን እየተናገሩ እያለ አስቸኩል ለግብዣ ስላከበረችው አይደለም፣ ስለወደደችው አይደለም፣ ከሌሎች ሁሉ መርዶክዮስ ሃማን ከፍ ስላለ አይደለም። ተጠራ፣ ሄደ፣ ገቡ። 7ኛ ምዕራፍ ላይ ገብተው ለምን ፈለግሽኝ? አይ እኛ ለመገደል ለመደምሰስ የሃማ ግብዣ ይሄ ነው። በቃ ለመገደል ለመደምሰስ ተሽጠናል። ተረገጠ። አርጤክስስ ማን ነው ይሄንን ሊያደርግ የደፈረው? ይሄ ክፉ የሐመዳቱ ልጅ ሃማ። ክብር ለእግዚአብሔር ይሁን። ተነገጠ። ከዛ ንጉሱ ተናደው ውጪ ወጣና ተመልሶ እስኪመጣ ድረስ ንግስቲቱ በተቀመጠችበት ሶፋ ይላል። አንዳንድ መጽሐፍ ላይ አልጋ ይላል። ሶፋ ነው ብዬ የወሰድኩት ይላል። ለንግግሬ እንዲመቸኝ ማለት ነው። አልጋ ላይ አላልኩም፣ በቃ ሶፋ ብዬ ወሰድኩኝ እና ሶፋ ላይ በተቀመጠችበት ወደቀ። እንዴ ተመልሶ ሲገባ እንዴ በፊቴ ንግስቲቱን ይገፋታል። ይህንን ሁሉ ምሪት ማን ነው እየሰጠ ያለው የሚመስላችሁ? እግዚአብሔር ነው። ክብር ለእግዚአብሔር ነው። ስለዚህ እሱ ልክ ገብቶ እንዴ በፊቴ ንግስቲቱን ይገፋታልን እንዳለ ጀንደርቦቹ ፊቱን ሸፈኑ። እሱ ራሱ ለመርዶክዮስ ያዘጋጀ 50 ኪሎ ጥራት በቆፈረ ጉድጓድ ምንድን ነው ራሱ ይገባል። የእግዚአብሔር ጊዜ ለቅዱሳን በእግዚአብሔር ለሚታመኑ በቅንነት ለሚኖሩ ለዓለም ጉልበቴ አይንበረከክም፣ ምላሴ የዓለምን ነገር አያወራም ብለው ራሳቸውን ለሚጠብቁ ሰዎች ቃል ይመጣል። ክብር ለእግዚአብሔር ነው። ወስደው ሰቀሉት። ቁጣው በረደ። የንጉሱ ቁጣ በረደ። የንጉሱ ብቻ ሳይሆን የእግዚአብሔርን ቁጣ የበረደ ይመስለኛል። ምክንያቱም የህዝቡ ጠላት ነው። ምንም ሳያጠፉ እንዲጠፉ እንዲደመሰሱ ያደረገው። ክብር ለእግዚአብሔር ነው። የንጉሱ ቁጣ በረደ። እግዚአብሔር በወሳኝ ጊዜ ጣልቃ ይገባል። መርዶክዮስ ሊሰቀል ጥቂት ሰዓት ይቀር ጣልቃ ገባ። ወደ አብርሃም ሲንሄድ ይስሐቅ ሊታረድ 10 ደቂቃ ነው ይቀር። ደቂቃ አይደለም እኮ ሰከንድ፣ 1 ሰከንድ ቢለዋ ይዘዋል። ቢለዋ ይዘው እንዲህ 1 2 ቢሉ እንኳን 2 ሰከንድ ያልሞላ ጊዜ ነው። በሞትና በ2 ሰከንድ መካከል ነው እግዚአብሔር ጣልቃ የገባው ይስሐቅ እንዳይሞት ማለት ነው። ክብር ለእግዚአብሔር ነው። ለዛው ከ3ኛ ሰማይ አይገርማችሁም? መልአኩ ከላይ ልክ ቢለዋን በሱ ላይ እንዳሳርፍ አብርሃም አብርሃም ብሎ ጠራ። ከ3ኛ ሰማይ በምን አይነት ፍጥነት ቢመጣ ነው? አሁን አንድ ኤር ስፔስ ከምድር ወደ ፕሉቶ ለመድረስ ምናልባት በ27000 ማይል ፔር አወር ወይም በ43000 ኪሎ ሜትር ፔር አወር እየበረረ ቢሄድ ፕሉቶን ለመድረስ 9 ዓመት ተኩል ይፈጃል። ሳይንስ እንደሚለው ማለት ነው 9 ዓመት ተኩል። ነገር ግን ይሄ መልአክ ይሄ 2ኛ ሰማይ ከ3ኛ ሰማይ በረው ሲመጣ ስፒዱ ራሱ መለኪያ ያለ አይመስለኝም። ምናልባት እግዚአብሔራዊ ካልሆነ በስተቀር ማለት ነው። እንደዛ ነው። ተዋል አቆመ። የመስዋዕቱን በግ እግዚአብሔር አዘጋጀ። ስለዚህ በወሳኝ ጊዜ እግዚአብሔር ምን ያደርጋል? ጣልቃ ይገባል። በ3 ሰከንድ ማለት ይስሐቅ ሳይሞት በ3 ሰከንድ ማለት ነው ጣልቃ ይገባል። ልክ መርዶክዮስንም ሊሰቀል ጥቂት ሰዓታት ሲቀር ጣልቃ ገባ። አጠቃላይ አይሁዶች እንዳይሞቱ መጀመሪያ መንገድ እየሰራ አስቴርን ንግስት አድርጎ መርዶክዮስ ንጉሱን ከሞት እንዲያድን አድርጎ ቦታ ቦታ አስይዞ ጠብቆ ኦልሬዲ የንጉሱን ልብ እያፈሰሰ
ወደ አስቴር አመጣ። እዛ አስቴር ጋር ደርሶ የንጉሱ ልብ ቆመ ማለት ነው። የንጉሱ ልብ በቃ ግድብ እንደሚሰራ ማለፍ አልቻለም። በዛ ምክንያት አይሁዶች የሚድኑበትን መንገድ እያዘጋጀ መጣ። 7ኛውን ምዕራፍ ጨርሰናል። 8ኛ ምዕራፍ ላይ አብርሃምን እግዚአብሔር ሲናገር ዘርህን በእውነት አበዛለሁ ካለ በኋላ ዘርህ የጠላቶችን ደጅ ይወርሳል። ክብር ለእግዚአብሔር። የጠላቶችን ደጅ ይወርሳል እንዳለ ዘፍጥረት 22:17 ይመስለኛል። እና እዚህ ጋር አርጤክስስ ለአስቴር የንጉሱን ቤት በቃ ኃላፊነቱን ሰጠ። አስቴር ደግሞ መርዶክዮስን ሾመች። ስለዚህ 8ኛ ምዕራፍ ላይ የምናየው በሐማ ቤት ላይ ሾመ። በሱ ፋንታም እንደነገሰ ለአይሁዶችን ደስታና ታድላ እንደሆነ አይሁድን ስለፈሩ ብዙ ሕዝብ አንዳንድ ጊዜ እኮ ሲቸግራችሁ አጠገብ የማይደርሱ ሰዎች የሆነ ነገር ሲታገኙ ከአንተ ጋር ነኝ ይላሉ። ክብር ለእግዚአብሔር። ግን እግዚአብሔር ማንም ሊደርስ በማይችል ጊዜ ይደርሳል እና ብዙዎች አይሁድን ስለፈሩ ምን ሆኑ? መርዶክዮስን ስለፈሩ አይሁድ ሆኑ ይላል። ሳይሆኑ አይሁድ አይደሉም። የእናንተ ነገር አያስታውቅምና እኛ ከዘራችሁ ልንቀላቀል እናንተን መሆን እንፈልጋለን። ብዙዎች አይሁድ ሆኑ ይላል። ዘመን ሲመጣ ማለት ነው። 9ኛ ምዕራፍ ላይ ነገር ተገለበጠ። ክብር ለእግዚአብሔር። አስቴርን ጨረስን ማለት ነው። 9ኛ ምዕራፍ ላይ ነገር ተገለበጠ። አዋጅ በሌላ አዋጅ ተሽሮ ልክ አይሁድ ላይ ጠላቶች ሊሰነጥኑባቸው በነበረ ቀን አይሁድ በጠላቶቻቸው ላይ ተልጥነው በሱሳ ብቻ አንድ ቀን ላይ 500 ሰዎችን ገደሉ። በሱሳ ብቻ ቀጥለው 300 ሰዎችን ገደሉ። 800 ያዝልኝ አይሁዶች ማለት ጠላቶቻቸው ነገር ሲገለበጥ 800 ሞላ። 500 እና 300 800። ከዛ 10ም የሐማ ልጆች እንደገና ተገደሉ። 810 ሰዎች በሱሳ ብቻ ማለት ግን በአጠቃላይ አገር አቀፍ ደረጃ ላይ 75,000 የአይሁድ ጠላቶች በአንድ ቀን ተደመሰሱ። ክብር ለእግዚአብሔር ይሁን። ያ ቀን አይሁዶች የሚጠፉበት ቀን ነበር። ነገር ሲገለበጥ ምንም ማድረግ አይቻልም። ነገር ተገለበጠ። ክብር ለእግዚአብሔር ይሁን። ነገር ተገለበጠ። ስለዚህ እግዚአብሔር በወሳኝ ጊዜ ጣልቃ ይገባል። በወሳኝ ጊዜ ጣልቃ ይገባል። ማንም ሊረዳችሁ በማይችል ሰዓት፣ ማንም ሊደርስላችሁ በማይችል ሰዓት፣ በቃ ተስፋ በቆረጣችሁ በጨለመባችሁ ሰዓት፣ ዙሪያ ቀኝ ግራ ሲታዩ በቃ ሁሉም ነገር የተዘጋ መስሎ የሚታይ በዛን ሰዓት በቃ ተስፋ ቆርጣችሁ በእኔና በሞት መካከል አንድ እርምጃ ቀረ ስትሉ እግዚአብሔር ከታፍ ይላል። ክብር ለእግዚአብሔር። ከታፍ ይልን ነገር ይቀየራል። ነገር ይገለበጣል። ክብር ለእግዚአብሔር። እየጨረስኩ ነው። ሰዓቴ ይመጣል። ኦኬ፣ ሰዓቴ እያለቀ ነው። ቶሎ ቶሎ ይጨርሳለሁ። እግዚአብሔር በምን አይነት ሰዎች ጉዳይ ላይ ጣልቃ ይገባል? እንደዚህም ብሎ በማንም ላይ ጣልቃ ይገባል እግዚአብሔር። ክብር ለእግዚአብሔር። በማንም ሰው ጉዳይ፣ በነፍሰ ገዳይ ጉዳይ እሱን ለማዳን ብሎ ጣልቃ ይገባል? አይገባም። በምን አይነት ሰዎች ጉዳይ ነው እግዚአብሔር በወሳኝ ሰዓት ጣልቃ የሚገባው? አንደኛ በእግዚአብሔር ላይ ጽኑ እምነት ባላቸው ሰዎች ጉዳይ ላይ እግዚአብሔር ጣልቃ ይገባል። መርዶክዮስ ምን አለ? አንቺ ቸል ብትይ መዳን እረፍት ከሌላ ስፍራ ይሆናል። ጽኑ እምነት በእግዚአብሔር ላይ። አስቴር እንኳን ንግሥት ባትሆን እግዚአብሔር እንደሚያድነው አውቋል፣ እንደሚያድናቸው አውቋል። ጽኑ እምነት አለው በእግዚአብሔር። ክብር ለእግዚአብሔር። ጽኑ እምነት ባላቸው ጉዳይ ላይ እግዚአብሔር ጣልቃ ይገባል። ሁለተኛ በጾምና በጸሎት በእግዚአብሔር ፊት በሚተጉ ሰዎች ጉዳይ እግዚአብሔር ጣልቃ ይገባል። በጾምና በጸሎት በሚተጉ ሰዎች ጉዳይ እግዚአብሔር ጣልቃ ይገባል። ርዕሴ ምን ነበረ? በወሳኝ ጊዜ እግዚአብሔር ጣልቃ ይገባል። እየጨረስኩ ነው። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ ፊትንም ቢፈልጉ፣ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን ይፈውሳል። ይሄ የእግዚአብሔር ቃል ይሰራል። ምክንያቱም ሚልክያስ 3:6 ምንድነው? እግዚአብሔር አልለወጥም። ትላንት ይሰራ የነበረ ዛሬም ይሰራል ማለት ነው። አልለወጥም ሲል እግዚአብሔር ራሱ አምላክነቱን ይዞ ዝም ብሎ ይቆማል አይደለም፣ ስራውን ይሰራል።
ትላንት ይሰራል። ባህርን ከፍሎ ያሻገረ ዛሬም ያሻግራል። ትላንት ሙታን ያስነሳ ዛሬም ያስነሳል። ትላንት ጥቂቱን የባረከ ዛሬም ይባርካል። የለኝም የምንለውን ነገር ሰማይ ምድር ካለመኖር ወደ መኖር ያመጣ ዛሬም ያንን ስራ ይሰራል። የግድ አሁን ሰማይና ምድር መፍጠር የለበትም። ተፈጥሯል። ሌላ ነገር ያጠነውን ነገር የሌለን በቃ የሆነ ምድረ ባዳ የሚመስል ነገር። ስለዚህ ነገሮችን ካለመኖር ወደ መኖር ማምጣት ዛሬም ይችላል። የኤርትራን ባህር ሊከፍል በወሳኝ ሰዓት እግዚአብሔር ደረሰ፣ ጣልቃ ገባ። ክብር ለእግዚአብሔር ይሁን። ዛሬም እንደ ኤርትራ ባህል አታልፉም እያለ በቃ የሚያቆም ብሎክ የሚያደርጋችሁ ነገር፣ እድገታችሁን የሚይዝ በረከታችሁን የሚይዝ ነገር እንደ በቃ ማለፍ እንዳችሁ እንደ ኤርትራ ባህል የተደቀነባችሁ ነገር አለ። እግዚአብሔር ጣልቃ ይገባል። ክብር ለእግዚአብሔር። ጣልቃ ሲገባ ውሃው ይከፈላል፣ እንደ ግድግዳ ይቆማል። የቱ ሳይንቲስት ነው ውሃን እንደ ግድግዳ በየትኛው ካልኩሌሽን አይቻልም። እግዚአብሔር ግን ተፈጥሮን ይቆጣጠራል። ክብር ለእግዚአብሔር። አንድ ጊዜ እንዲሆን አሉ። እንደዚህ ስለ ኤርትራ ባህር መከፈል፣ ስለ ዮርዳኖስ መከፈል ተሰብኮ አንድ ሁለት ሰዎች ከቸርች ሲወጡ ክረምት ነው እንዴ ይሄ ቃል ዛሬ ለኛ ለምን አይሰራም ብለው ልክ በሞላው ወንዝ ላይ ዮርዳኖስን ከፍላ እስራኤላውያንን ያሻገርክ የእኛም አምላክ ነህ ብለው ወሰዳቸው። እልም አድርጎ ነው የወሰዳቸው። ለምን? በድልድይ መሄድ ሲችሉ ነው። ድልድይ አለ። እኔ አሁን ሳን ፍራንሲስኮ ቤይ ብሪጅ መክፈል ሰለቸኝ ጊዜ ክፈል ቢል አይሆንም። ምክንያቱም እግዚአብሔር መንገድ አዘጋጅቷል፣ የእግዚአብሔር መንገድ። ስለዚህ ዛሬም ይሰራል እግዚአብሔር። ትናንትናም ዛሬም ያው ጂሰስ አንጉልኝ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም የዘመናት ቁጥር ኢየሱስን አይዘው። የሆነች ድሮ ትንሽ የመጽሐፍ ቅዱስ ነበረች። የዚህን አንድ አምስተኛት ኪስ የሚያዝ አይታችሁ ታውቃላችሁ? የድሮ ብሉይ ኪዳን አዲስ ኪዳንም አለው። ከብቶችን ስጠብቅ ሁሉ እሱን ይዤ እሄዳለሁ፣ አነባለሁ። አያቴ የአባቴ እናት ማለት ነው በጌታ ነበረች። አያች እና ይሄ ምንድን ነው አለች። መጽሐፍ ቅዱስ የሚታይ ነገር አለ እንዴ? አይ አንተማ የድመት አይን ካላዝክ በስተቀር ይሄ አይነበብም አለች። አይ የራሴ አይን የድመት አይነት ነው። አሁን እንደዛው ማለት ጀምራለሁ ብላችሁ ታምናላችሁ? ያንን መጽሐፍ በጣም ቀጫጭን ጽሑፎች ከሆኑ እስቲ እችን ይልኝ ማለት ጀምራለሁ። እኔ ማለት የዘመን ቁጥር የሰዎችን ምንነት ይወስናል። እግዚአብሔር ግን በዘመን ቁጥር ምንነቱ አይቀየርም። በጣም ቀጫጭን ጽሑፎችን ማንበብ እየከበደኝ ነው። አንድ ቀን የሆነ ፓስወርድ አንድ ልጅ እዚህ ጋር አለ እንዴ አያቴ ያለችኝ ማለት ነው። በሌላ ይደርሳል ጽሑፍ አለ እንደ እዚህ ጋር እያልኩ እንደዚህ ሲል የለም እሱ አይ ስጢፎ ሰጠኝ ወረቀት ላይ በቦልድ የሚገርም የዘመን ቁጥር እግዚአብሔርን አይቀይረው። አብርሃም ቢያረጅ መታረጅ ሽምግልና አንተን አያውቅም። ለደካማ ኃይልን ትሰጣለህ፣ ሸለቆውን በውሃ ትሞላለህ። ጥንትም አንተ ነህ፣ ዛሬም አንተ ነገም ትኖራለህ። እየጨረስኩ ነው፣ ጨርሻለሁ። ሌላው ከራሳቸው ይልቅ የሌሎችን ነገር በሚያስቀድሙ ሰዎች ጉዳይ እግዚአብሔር ጣልቃ ይገባል። አስቴር አይሁድ ከሚሞት ብላ እኔ መጥፋት ቢጠፋ እጠፋለሁ ብላ ወደ ንጉሡ ገባች። ክብር ለእግዚአብሔር። ከራሳቸው ይልቅ ሴልፊሽነት ሳይሆን ከራሳቸው ይልቅ ለሌሎች። አንዳንድ ጊዜ እኔ ባለቤትን ሲናገራት እኔ ከሰው በላይ ነው የሚሰራው፣ ለምንድን ነው ገንዘብ ማይበረክተው? ግን እግዚአብሔር አጣለኝ። ክብር ለእግዚአብሔር። የሆነ ችግር የነገረ ሰው ሁሉ $300 ሲልክ $500 ሲልክ ምን ሲያደርግ በቃ አንዳንዴ ለራሴ የሚቸገርበት ጊዜ እግዚአብሔር ግን አላሳፍረኝ። ክብር ለእግዚአብሔር። እና አንድ ቀን ይመጣል
ደግሞ መጥቶልኛል። እንደገና የሚመጣ አንድ ጊዜ መጥቶ የሚያበቃ አይደለም። እንደገና የሚመጣ እንደገና ክብር ለእግዚአብሔር ይሁን እና እግዚአብሔር የሰዎችን ጉዳይ የሰዎችን ችግር እንደራሳቸው አድርጎ ለሚያስብ በእነዚያ ሰዎች ጉዳይ ጣልቃ ይገባል። ለሰዎች ልባችሁ የሚያዝን ከሆነ ምራራ ከሆነ እግዚአብሔር በእናንተ ጉዳይ ጣልቃ ይገባል። ለጊዜ ነው እንዳይመስላችሁ፣ እግዚአብሔር ጣልቃ ይገባል። ሃሌሉያ ክብር ለእግዚአብሔር። በትሑታን ሰዎች አራተኛ በትሑታን ሰዎች ጉዳይ እግዚአብሔር ጣልቃ ይገባል። አስቴር መርዶክዮስን ንግሥት ሆናለች። እንዴት ነው መርዶክዮስን እንደ ድሮ ከእሱ ጋር እንዳደገች ጊዜ የሚሰሙ ትሕትና ክብር ለእግዚአብሔር ይሁን። በትሑታን ሰዎች ጉዳይ እግዚአብሔር ጣልቃ ይገባል። ከእሷ ጋር እንዳደገች ጊዜ መርዶክዮስን ትሰማ ነበረ። የእስር ጌታ እሷ ንግሥት በቃ 127 ነገር የሚገዛ ሰው ሚስት ንግሥት ሆነ መርዶክዮስን ትሰማ ነበር። ይሄ ትሕትናን ይጠይቃል። ክብር ለእግዚአብሔር ይሁን። ትሕትና በትሑታን ሰዎች ጉዳይ እግዚአብሔር ጣልቃ ይገባል። በደጋግ ሰዎች መርዶክዮስ ለዘሩ መልካም ያሰባ በአይሁድ ዘንድም የተወደደ ለሕዝቡ መልካምን የተናገረ መልካምን ያሰበ ደግ ሰው እንደሆነ መጽሐፍ ቅዱስ ይናገራል። በሩጫ ሄጄ የተወሰኑ ነጥቦችን እግዚአብሔር በወሳኝ ሰዓት ጣልቃ ሲገባ ምን ይሆናል? አንደኛ ማምለጫ መንገድ ይዘጋጃል። ከጥፋት ማምለጫ፣ ከሞት ማምለጫ፣ ከምንም ይሁን ማምለጫ መንገድ ይዘጋጃል። ሁለተኛ ጠላት ያፍራል። ሶስተኛ የተዋረዱት ይከብራሉ። መርዶክዮስ ባሪያ እየተባለ ማጤ እየተባለ የነበረ ሰው ከበረ። የተረሱት ይታወሳል፣ አስታዋሽ ያገኛሉ። መርዶክዮስን እግዚአብሔር አሰበው። ጠላት በቆፈረው ጉድጓድ ራሱ ይገባል። እግዚአብሔር ጣልቃ ሲገባ ነገር ይገለበጣል። 8ኛ አዋጅ በሌላ አዋጅ ይሻራል። 9ኛ ዝና በምድር ሁሉ ይወጣል። 11ኛ ሐዘን ወደ ደስታ፣ ለቅሶም ወደ ሳቅ ይቀይራል። የመጨረሻ ቅድም ያልኳችሁ በግፍ ለሚገፉ ሰዎች የከፍታ ዘመን ይመጣል። ክብር ለእግዚአብሔር ይሁን። ጨርሻለሁ። ጌታ ያድርግ። እግዚአብሔር ይባረክ። ወንድማችን ተሜን ባርኩ። በሚገርም ሴንስ ኦፍ ሂውመር ያስተማርከን በጣም በሚገርም ሁኔታ እግዚአብሔር መንፈስ በኃይል ነበር ከተሜ ጋር በኃይል በእውነት ነው የምላቸው። እንደገና ምሳሌዎቹ የሚደንቁ ናቸው። እንዴት አድርጎ መጽሐፍ ቅዱሱን እንደተረተረው እግዚአብሔር መንፈስ በሱ ውስጥ በእውነት ጌታን እጅግ አድርገን አሉን ሰዎች። እግዚአብሔር በእኔ ስጸልይ ወደ ውስጥ የመጥቶ ነው አክቹዋሊ ተሜንትን ያልኩት እና ዛሬ ቀን ያደረኩት ከ1-2 ሳምንት ላይ ስጸልይ ውስጤ እሱ የሚል በቃ እና እግዚአብሔር በጣም የሚገርም ነገር ነው። እስኪ ለጌታ ክብር እንስጠው። የሚደንቅ ጣልቃ ሲገባ በሚል በእውነት ትልቅ ትምህርት ነው የተማርነው። እግዚአብሔር ጣልቃ ይገባል። ዛሬ እንደሰማነው ሁላችን ቆምና እንጸልያለን። ጣልቃ ይገባል ጌታ። በምንም ሁኔታ ልትሆኑ ትችላላችሁ። ደግሞ እግዚአብሔር ቃሉ እንደዚሁ አላመጣም፣ ነገሩ ተገለበጠ የሚል ነው። እግዚአብሔር ይባላል። ጠላት በእኛ ላይ ያሰበው ምንም አይነት ነገር ቢኖር ደግሞ እግዚአብሔር ከጊዜ በላይ ከዘመን በላይ ከሁኔታ በላይ ከጥበብ በላይ ከእውቀት በላይ ነው እና በጣም የሚደንቅ ነገር ነው እየተናገረ የመጨረሻ ሰዓት እንኳን ሰከንድ ቀርቶት ሊገደል ሊታነቅ ያለውን ሰው መካከል ጌታ የሆነ ነገር ፈጠረ። የንጉሱን እንቅልፍ ወሰደው። በቃ ንጉሱ በቃ እንዲቸገር አደረገ። በቃ በምንም መንገድ እንቅልፍ ሊያገኝ አይችልም ሄዶ ያን ሰው ካላሰረ። እግዚአብሔር ዛሬ ጣልቃ ይገባል። እንጸልያለን። ሁላችን እስኪ እንጸልያለን። ጸልዩ፣ ድምፃችሁን አውጥታችሁ በተለያየ ችግር የምታልፉ ዛሬ ጌታ እንደተናገረን ያደርጋል። የታመነ ነው አምላካችን፣ የታመነ ነው። ክብር ለጌታ ይሁን። የታመነ ነው። ወደ እርሱ የሚመጡትን የማያሳፍር አምላክ ነው። ያለቀ የተቆረጠን ነገር በምድር ሁሉ መካከል ይፈጽማል። እሱ መጀመሪያ ነው፣ እርሱ መጨረሻ ነው፣ እሱ አልፋ ነው፣ እሱ ኦሜጋ ነው። ወገኖቼ ያልቃል ሲባል ይጀምራል። ክብር ለጌታ ይሁን። ሃሌሉያ። ጠላት በእናንተ ላይ አዋጅ ሲያውጅ ነገርን ይለውጣል። እንጸልያለን።
ሃሌሉያ ሪጋ ቦሻ ክራባሉራ ዚግራ ሄዳ በሮጃ ክላዲያ ዛሬ እንደተናገርከን በቃልህ እንጸልያለን። ነገሩ ተገለበጠ ተብሎ ተጽፏል። አምላካችን እግዚአብሔር ሆይ አምላካችን መጠጊያችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህል ቢወሰዱ አንፈራም እንዳለ አምላካችን ጌታ ሆይ አለቀ በሚባል ሁኔታ ነገሮችን የምትለውጥ አንተ አምላካችን ነህ። ዛሬ በዚህ ሁኔታ የምታልፉ የተለያየ ጉዳይ ያላችሁ አንድ እጃችሁን ወደ ሰማይ አምላክ አውጡ። አንድ እጃችሁን ልባችሁ ላይ አድርጉና እንጸልያለን። ጌታ ይመጣል። ጌታ እንደተናገረው ያደርጋል። ምናልባት መልሳችሁ እየመጣ ሊሆን ይችላል። መልሳችሁ እየተራመደ ይሆናል። አሁን ደርሶ ሊሆን ይችላል። ጌታ እንዳለው ወገኖቼ፣ ጌታ እንደነገረ ነገርን የሚገለብጥ አምላክ በመካከላችን አለ። ታምር የሚሰራ የሰራዊት ጌታ እግዚአብሔር በመካከላችን ነው። ብቻውን ታላላቅ ታምራት የሚያደርግ ጌታ በመካከላችን ነው። ዘላለማዊና ጻድቅ ይሆን ቅዱስና ቸር አባት እግዚአብሔር ሆይ በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ በዚህ ሰዓት በዚህ ጊዜ ወንዶች ሴቶች ልጆችን ጌታ ሆይ በገናናው ዙፋን ፊት ይዤ ቀርባለሁ። ጌታ የተናገርከው እውን ነው። ጌታ ሆይ ነገር የሚገለብጥ ጉልበት ያለ ነገር መቀየር የምትችል ጌታ እግዚአብሔር ሆይ የታሪክን አንድምታ የምትቀይር የዘላለም አባት ስለ አንድ ባሪያ ስትል ከሰማይ የምታንጎደጉድ ክብር ለጌታ ይሆን። ነገሮችን የምትለውጥ እውነተኛ አምላክ እግዚአብሔር ሆይ አንተ ጌታ ሆይ ዛሬ በጌታ በኢየሱስ ስም ወደ እያንዳንዱ ትመጣ ዘንድ ጸልያለሁ። ወደ እያንዳንዳቸው ትመጣ ዘንድ የዘላለም አባት እግዚአብሔር ሆይ በዚህ በጸሎት መንፈስ እያለው አንድ ቃል አነባለሁ። እግዚአብሔር ይባረክ። ወደ ልቤ እንዲሁ አልመጣም። ትንቢተ ዕንባቆም ያለ ነው። ዕንባቆም ብዙ ጥያቄ የነበረው በእግዚአብሔር ጉዳይ በእግዚአብሔር ላይ ብዙ ጥያቄ የነበረው ሰው ነው እና ዕንባቆም 3 ላይ እንዲህ ይላል እና ግን ዕንባቆም 2:20 ላይ በተቀደሰ መቅደሱ አለ ይልና ምድር ሁሉ በፊቱ ዝም ትበል። ግን 3 ላይ ስትመጡ አቤቱ ዝናህን ሰምቼ ፈራሁ። በዓመታት መካከል ሥራህን ፈጽም፣ በዓመታት መካከል ትታወቅ። በመዓት ጊዜ ምሕረትህን አስብ። እግዚአብሔር ከቴማን ቅዱሱም ከፈራን ተራራ ይመጣል። ክብሩ ሰማያትን ከድኗል። ምስጋናው ምድርን ሞልቷል። ጸዳሉ እንደ ብርሃን ነው። ጨረር ከእጁ ወጥቷል። ኃይሉ በዛ ተሰውሯል። ቸነፈር በፊቱ ይሄዳል። የእሳት ነበልባል ከእግሩ ይወጣል። ቆመ፣ ምድርንም አወካት፣ ተመለከተ፣ አሕዛብን አናወጠ። የዘላለም ተራሮች ተንቀጠቀጡ፣ የዘላለም ኮረብቶች ቀለጡ። መንገዱ ከዘላለም ነው። የኢትዮጵያ ድንኳኖች ሲጨነቁ አየሁ። የምድያም አገር መጋረጃዎች ተንቀጠቀጡ። በእውኑ እግዚአብሔር በወንዞች ላይ ተቆጥቷልን? ቁጣ በወንዞች ላይ መዓትህ በባህር ላይ ነውና። በፈረሶችና በማዳን ሰረገሎች ላይ ተቀምጠሃል። በቃልህ እንደ ማልክ መቅሰፍትን አወጣ፣ ቀስትን ገተር፣ ምድርን ሰነጠቅ፣ ፈሳሾችን አወጣ። ተራሮች አንተን አይተው ተጨነቁ። የውሃ ሞገድ አልፏል። ቀላውን ድምፁን ሰጥቷል። እጁን ወደ ላይ አንስቷል። ፍላጾች ከወጡበት ከሚንቦገብገው ከጦር ጸዳል የተነሳ ፀሐይና ጨረቃ በመኖሪያቸው ቆሙ። አሁን በደንብ አዳምጡ። የሚቀጥለው በምድር ላይ በመዓት ተራመድ፣ አሕዛብን በቁጣ ሄድካቸው። አሕዛብን ለመታደግ ይችን 13 ቁጥር ነው ያለው። የቀባኸውን ለማዳን ወጣ። ለካ አንድ ሰው ለማዳን ነው ጌታ ሁሉ ያወቀው። ወገኖች ስለ እናንተ ግድ ይለዋል። ክብር ለጌታ ይሁንለት። ግድ ይለዋል። እስኪ ለጌታ ክብር ምስት የሚያመን ሰው ስለ አንድ ሰው ግድ ይለዋል። የቀባውን ለማዳን ወጣ። የኃጢአተኛን ቤት ራስ ከተከል መሰረቱን እስካላቅቷ ድረስ ይላል። የአለቆች ራስ በገዛ በትራቸው ጋር ፀሐይና ጨረቃን ያቆመው ለኢያሱ አሁንም ለእኛ ያቆመዋል። ወገኖች ነገሮችን የሚለውጥ እሱ ብቻ ነው። ዘላለማዊ አምላክ እግዚአብሔር ሆይ ዛሬ እንደሰማነው በእያንዳንዳችን ጉዳይ ላይ ጣልቃ ስለገባ የዘላለም አባት ነገሮች እየተለወጡ ስለሆነ በጌታ በኢየሱስ በእምነት አመሰግንሃለሁ። ጌታ ዛሬ ምንም አይነት ቀንበር ምንም አይነት እስራት ቢኖር በጌታ በኢየሱስ ይቆረጥ። ጌታ ማናቸውም እንቆቅልሽ ቢኖር በኢየሱስ ክርስቶስ ይፈታ። ማናቸውም የጠቅላት ተግዳሮት በጌታ በኢየሱስ የተገለበጠ ይሁን። እጆች ለማዳን ጌታ ሆይ ከማደሪያ ይወጡ ዘንድ የዘላለም አባት እግዚአብሔር ሆይ ሰማያትን ሰንጥቀ ወደ እያንዳንዳችን ትመጣ ዘንድ በጌታ በኢየሱስ ጸልያለሁ። ጌታ ሆይ
የዘላለም አባት የታመሙ በኢየሱስ ስም ይፈወሱ፣ የወደቁ በኢየሱስ ስም ይነሱ፣ የታሰሩ በኢየሱስ ስም ይፈቱ ጌታ፣ የሞቱ በኢየሱስ ይነሱ ጌታ። አምላካችን እግዚአብሔር ስለመጣልን ስለዚህ ድንቅ ቃል ተባረክ። ስለነበረን ድንቅ ያምልኮ ጊዜ፣ ድንቅ የጸሎት ጊዜ ተባረክ አባባ። ወሰን የሌለው አክብሮትና አድናቆት ላንተ ይሁን በጌታ በኢየሱስ ስም። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር አምላክ ፊቱን ያብራላችሁ ይራራላችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ያንሳ ሰላሙንም ይስጣችሁ። የእግዚአብሔር ፍቅር የጌታ ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት በእያንዳንዳችን ላይ ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ለዘላለም ተባርካችሁ ቅሩ። ለጌታ ክብር እንሰጣለን። ተባረኩ።